አርእስተ ዜና። በተለያዩ ዘመናት ከሀገር የተዘረፉና የጠፉ ከ35 በላይ ታሪካዊ ቅርሶችን ማስመለስ እንደተቻለ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በቱሪዝም ዙሪያ ባደረጉት ቃለ መጠይቅ ይህንን የገለጹ ሲሆን መንግስት እያከናወናቸው ባሉ ሰፊ የልማትና የእድሳት ስራዎች ቅርሶች ይጠፋሉ የሚለው ወቀሳ የፖለቲካ ፍጆታ እንጂ እውነተኛ የህዝብ ስጋት አይደለም በማለት ተናግረዋል። በቀዳሚነት እናስደምጣቸዋለን። አገልግሎትን የሚያዘምኑ አቅም ያላቸውንና ደረጃቸውን የጠበቁ የግል የጤና ተቋማት እንዲስፋፉ ለማስቻል የሚደረገው ድጋፍ ተጠናክሮ ይቀጥላል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። ሚኒስትሯ የግል የጤና ተቋማት በኢትዮጵያ የጤና ስርዓት ውስጥ ቁልፍ ቦታ መያዛቸውን ገልጸዋል። ዝርዝሩን ይዘናል። በጋና ዋና ከተማ አክራ ባለፉት 2 ቀናት በጣለ ከባድ ዝናብ ሳቢያ በተከሰተ ድንገተኛ ጎርፍ ቢያንስ 12 ሰዎች ሕይወት ማለፉን የሀገሪቱ የእሳትና አደጋ መከላከያ አገልግሎት አስታወቀ። ከባድ ዝናቡን ተከትሎ በተፈጠረው ጎርፍ በርካታ መኖሪያ ቤቶችና ንብረቶች ተጥለቅልቀዋል ተብሏል። እናጋራቸዋለን። የዩክሬን የድሮን ጥቃት ጠዋት በሩሲያ የተለያዩ አካባቢዎች ላይ ባደረሰው አደጋ አንድ የ6 ወር ህፃንን ጨምሮ ቢያንስ የ2 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታወቁ። ከዋና ከተማዋ በስተደቡብና ደቡብ ምስራቅ የሚገኙ 12 ከተሞች በምሽቱ ጥቃት ኢላማ ተደርጓልም ተብሏል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ ያዝናቸው የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ምህረት ደግፍ ዜናዎቹን የማስደምጣችሁ ይሆናል። በተለያዩ ዘመናት ከሀገር የጠፉና የተዘረፉ ከ35 በላይ ታሪካዊ ቅርሶችን ማስመለስ መቻሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በቱሪዝም ዙሪያ ባደረጉት ቃለ መጠይቅ ይህንን የተናገሩ ሲሆን ከተመለሱት በተጨማሪም አሁንም በድርድር ሂደት ላይ ያሉ በርካታ ቅርሶች እንዳሉ ጠቁመዋል። እጅግ ማራኪ የሆነው የግርማዊ ቀዳማዊ አፄ ኃይለ ሥላሴ ዙፋን ወይም የመቀመጫ ወንበር በቅርብ ወደ ሀገር ቤት እንደሚመለስም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ በቆይታቸው መንግስት እያከናወናቸው ባሉ ሰፊ የልማትና የእድሳት ስራዎች ቅርሶች ይጠፋሉ የሚለው ወቀሳ የፖለቲካ ፍጆታ እንጂ እውነተኛ የህዝብ ስጋት አይደለም በማለት የገለጹ ሲሆን የሀገራችንን ቅርሶች በከፍተኛ ጥራትና ጥንቃቄ የሚጠብቅ የሚያስውብና ለቀጣዩ ትውልድ የሚያሻግር እንጂ የሚያፈርስ አለመሆኑን በተግባር የተሰሩ ስራዎችን በማንሳት አብራርተዋል። መንግስት የሁሉንም አካባቢዎችና ሃይማኖቶች ታሪክ ባካተተ እንዲሁም የኢትዮጵያን አጠቃላይ ገጽታ በሚያሳይ መልኩ የቅርሶችን ትክክለኝነትና ዓለም አቀፍ የጥራት ደረጃ በጠበቀ አግባብ እየሰራ መሆኑን አረጋግጠዋል። በስሜትና በፖለቲካ ፍላጎት ብቻ የሚነሱ መሰረተ ቢስ ትችቶች መንግስትን ወደ ኋላ እንደማይጎትቱት የገለጹት ጠቅላይ ሚኒስትር አብይ መንግስት የኢትዮጵያን እምቅ የቱሪዝም አቅም ለዓለም አውጥቶ በማሳየት የቅርስ ጠባቂነትና አሻጋሪነት ታሪካዊ ኃላፊነቱን መወጣቱን አጠናክሮ እንደሚቀጥልም ተናግረዋል። አገልግሎትን የሚያዘምኑ አቅም ያላቸውንና ደረጃቸውን የጠበቁ የግል የጤና ተቋማት እንዲስፋፉ ለማስቻል የሚደረገው ድጋፍ ተጠናክሮ ይቀጥላል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። መንግስት ይህንን ለማድረግ ቃል ኪዳን ገብቷል ያሉት ሚኒስትሯ የግል የጤና ተቋማት በኢትዮጵያ የጤና ስርዓት ውስጥ ቁልፍ ቦታ መያዛቸውን ገልጸዋል። ከግል የጤና ተቋማት መካከል አንዱ የሆነው ቤተሳይዳ አሜሪካን ሜዲካል ፕላዛ የጆይንት ኮሚሽን ኢንተርናሽናል የወርቅ ደረጃ እውቅና ማግኘቱንም አስታውቋል። ይህንን እውቅና አስመልክተው መልእክት ያስተላለፉት ሚኒስትሯ በጤናው ዘርፍ የአገልግሎት ጥራት፣ ፍትሐዊነትና ተደራሽን ለማረጋገጥ የሚከናወኑ ስራዎች ከመንግስት ባሻገር የግሉን ዘርፍ ተሳትፎ እንደሚፈልግ ጠቁመዋል። የቤተሳይዳ አሜሪካን ፕላዛ ስራ አስፈጻሚ ዶክተር አየለ ተሾመ በበኩላቸው ኢትዮጵያ ዓለም አቀፍ መመዘኛዎችን የሚያሟሉ ተቋማትን መገንባትና ማንቀሳቀስ እንደምትችል እያሳየች ነው ብለዋል። የኢትዮጵያ የምድር ባቡር ኮርፖሬሽን በአዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር ፕሮጀክት የሚገኘው የኮምቦልቻ የባቡር ጥገናና የማሽነሪ ማምረቻ ማዕከልን የማምረት ስራ አስጀመረ። የባቡርና የማሽነሪ አካላት መለዋወጫ ማምረቻ ማዕከሉ በራስ አቅም ለማምረት የሚያስችሉትን አስፈላጊ ቅድመ ሁኔታዎች በማሟላት ወደ ስራ መግባቱን የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ሄሊና በላቸው ገልጸዋል። የአዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ፕሮጀክት የካምፖች የሀዲድ መስመርና የባቡር ጥገና ስራዎችን የጀመረ ሲሆን የጥገና ሂደቱን በራስ አቅም በማከናወን በተያዘለት ጊዜ አገልግሎት ለማስጀመር ከፍተኛ ጥረት እየተደረገ ይገኛልም ተብሏል። ከአዋሽ ኮምቦልቻ ሀራ ገበያ 392 ኪሎ ሜትር የሚሸፍነው ፕሮጀክት በአራት አቅጣጫ የጥገና ስራው የተከናወነ መሆኑም የተጠቆመ ሲሆን ፕሮጀክቱ ተጠናቆ አገልግሎት መስጠት ሲጀምር የአካባቢውን የንግድና የኢኮኖሚ እንቅስቃሴ በማነቃቃት እንዲሁም ለአገር እድገት ትልቅ መሰረት በመሆን የህብረተሰቡን ተጠቃሚነት ያረጋግጣል ሲልም ኮርፖሬሽኑ ገልጿል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በጋና ዋና ከተማ አክራ ባለፉት 2 ቀናት በጣለ ከባድ ዝናብ ሳቢያ በተከሰተው ድንገተኛ ጎርፍ ቢያንስ 12 ሰዎች ሕይወት ማለፉን የሀገሪቱ የእሳትና አደጋ መከላከያ አገልግሎት አስታወቀ።
ከባድ ዝናቡን ተከትሎ በተፈጠረው የጎርፍ አደጋ በርካታ መኖሪያ ቤቶችና ንብረቶች ተጥለቅልቀዋል የተባለ ሲሆን የነፍስ አድን ስራዎች በአሁኑ ሰዓት በከፍተኛ ሁኔታ እየተከናወኑ ነው ተብሏል። እስካሁን በተገኘው መረጃ መሰረት ከ470 በላይ ሰዎች ከጎርፍ አደጋው መትረፋቸውም ተገልጿል። የሀገሪቱ መንግስት ለችግሩ መፍትሄ የሚሆን ወደ 27 ሚሊዮን ዶላር የሚጠጋ ድንገተኛ ጊዜ ድጋፍ መመደቡን ያስታወቀ ሲሆን የጦር ኃይሉና ፖሊስም በነፍስ አድን ስራው ላይ በንቃት እንዲሳተፉ ታዘዋል። በሌላ በኩል በአጎራባች ሀገር አይቮሪ ኮስት በተመሳሳይ ሁኔታ በጣለ ከባድ ዝናብ ከ20 በላይ ሰዎች ህይወት ማለፉን የሮይተርስ ዘገባ አመላክቷል። በአሜሪካና በኢራን መካከል የተጀመረውን ድርድር ለመቀጠል የአሜሪካ ልዑካን ቡድን ዶሃ ገባ። በአሜሪካና በኢራን መካከል የተፈጠረውን ወታደራዊ ውጥረት ለማርገብ የተጀመረውን ድርድር ለመቀጠል የአሜሪካ ልዑካን ቡድን ኳታር ዶሃ መግባቱን የኳታር የውጭ ጉዳይ ሚኒስቴር አስታውቋል። ይህ ልዑክ በኳታር ዋና ከተማ ከሚገኙ አደራዳሪዎች ጋር የሚወያይ ቢሆንም ከኢራን ባለስልጣናት ጋር ግን ቀጥተኛ ስብሰባ እንደማያደርግ ተገልጿል። ሁለቱ ሀገራት በሆርሙዝ ሰርጥ የባህር መስመር መዘጋት ምክንያት የተለዋወጡትን ወታደራዊ ጥቃት ለማቆም ከተስማሙ በኋላ የኳታርና የፓኪስታን አደራዳሪዎች በኢኮኖሚ በጸጥታና በኒውክሌር ጉዳዮች ላይ የሚያተኩረውን ይፋዊ የቴክኒክ ውይይት ለማስቀጠል ጥረት በማድረግ ላይ ይገኛሉ። ውይይቱ በሊባኖስ ጉዳይና በታገዱ የኢራን ሀብቶች ዙሪያም ላይ የዚህ የድርድር ሂደት ቀጣይ ቀጠናዊ ሰላምን ለመወሰን ከፍተኛ ሚና ይኖረዋል ሲልም ቢቢሲ ዘግቧል። የዩክሬን የድሮን ጥቃት ጠዋት በሩሲያ የተለያዩ አካባቢዎች ላይ ባደረሰው አደጋ አንድ የ6 ወር ህፃንን ጨምሮ ቢያንስ የ2 ሰዎች ህይወት ማለፉን የሀገሪቱ ባለስልጣናት አስታወቁ። የሞስኮ ክልል አስተዳዳሪ አንድሬ ቮርቦቭ እንደገለጹት ከዋና ከተማዋ በስተደቡብና ደቡብ ምስራቅ የሚገኙ 12 ከተሞች በምሽቱ ጥቃት ኢላማ ተደርገዋል። የነፍስ አድን ሰራተኞች 2 ጎልማሶችና 2 ህፃናትን ከፍርስራሹ ስራ አውጥተዋል። ሆኖም አንድ የ6 ወር ህፃን ህይወቱ ሊያልፍ ችሏል ተብሏል። የሞስኮ ከንቲባ ሰርጌይ ሶቢያኒን በበኩላቸው የአየር መከላከያ ኃይሎች ወደ ከተማዋ ያመሩ በርካታ የዩክሬን ድሮኖችን መተው መጣላቸውን ገልጿል። በተያያዘ ዜና በቅርብ ርቀት ላይ የምትገኘው የትቨር ክልል የተመታ የድሮን ስብርባሪ በአንዲት አዛውንት መኖሪያ ቤት ላይ ወድቆ ባስነሳው እሳት ህይወታቸው ማለፉን የክልሉ አስተዳዳሪ ተናግረዋል። በተመሳሳይ በደቡብ ምዕራብ ቤልጎሮድ ክልል በተፈጸመ ሌላ የድሮን ጥቃት የቆሰለ አንድ ግለሰብ በሆስፒታል ውስጥ ህይወቱ አልፏል። የሩሲያ መከላከያ ሚኒስቴር እንዳስታወቀው በመላው ሩሲያና ግዛቷ በተደረገችው ክራይሚያ 419 የዩክሬን ድሮኖችን መትቶ ጥሏል ሲል ሞስኮ ታይምስ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ